ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁ እኔ ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንግዲህ ቀብራራው ስፖርት ቤት ከአሰልጣኙ ጋራ ወንድም ብሎ ነበረ። የማን ወንድም ብሎ ነበረ የመጣው? እኔ እኮ ያስቁኛል ጌታዊ ድረስ እና ዋው ይመቻችሁ። ግን ይህ ሁሉ በብረት ነው የመጣው። ብቻ ይመችህ ቀብራራው። ሌላ ምን ልናገር ነበር የመጣሁት የኔ ውዶች? አብርሃም ባይዘው ቀጫጫ ነበር ከዚህ ከ2 ዓመት በፊት ምናምን ማለት ነውና ነጂ መግባት የምትፈልጉ የማስታወቂያ ተለጥፎላችኋል። በማስታወቂያ መሰረት እየሄዳችሁ ጂም ስሩ በለው። እኛ የሴቶች ግን የለም። እና ምን ልላችሁ ነበር? ትናንትና እንደ እህቴ ደውላ ከውጪ ምን አለች መሰላችሁ? ሩታ ለምንድን ነው የምትሰድቢያት? በፊት የሩታ ወዳጅ አልነበርሽም ወይ? እና ለምንድን ነው እንደዛ የምትያት ምናምን አላችሁኝ። እና እሷ ደግሞ አብርሽን በጣም እንትን የምትነች እና ተቃራኒ ነች። እኔ አብርሽን ወድጄ ሩታን ጠልቼ ምናምን እየመሰላቸው ነው። በነገራችን ላይ የሰው ልጅ ሰው በሰውነቱ ይከበራል። እና በዚህ ቪዲዮ ላይ ሰው በሰውነት ይከበራል ብያቸዋለሁ ማሮቼ። በዚህ ቪዲዮ ላይ ሀሳብ አስተያየት አልሰጠውም ነበረ እና ኤፍሬም ሂዶ ለኤርሜላ ቀለበት አውልቂ ምናምን እያላት ነበረ እና ይሄ አግባብ አይደለም። ቀለበት አንተ አይደለም ወንድምህ ነው እንግዲህ ያደረገላት። ስለዚህ አውልቂ ለማለት እንትን ማለት አችልም። እና ኤኒዌይስ ወደ ሌላው ጥያቄ ያቺ እህት የደወለችልኝ ለመሰላችሁ ሩታ ለምን ሰድቢያታለች ባለችኝ ነገር ነው። ባይዘዌ ሩታ እናንተ እንደምትጥሉት እንደምትልዋት የምጠላት ልጅ አይደለችም። ባይገርማችሁ ማለት ነው። እመቤቴን በጣም ነው የምወዳት፣ ግን በቃ የተሰጣት ካራክተር በጣም ነው የሚያናድደኝ። ሄርሜላ ነው ሰድባን ነበር እንዴ? ለምን ሄርሜላ ሴት አይደለችም ወይ? ለምን ሰድቢያታለሽ አትሉም? በቃ ሴት ናት። እሷም የተሰጣት ካራክተር ነው የምትሰራው፣ ሩታም የተሰጣት ካራክተር ነው የምትሰራው። ስለዚህ ሄርሜላ እኔ ይቅርታ ብያለሁ። ግን አሁንም እየተሳደብኩ ሳይሆን እኔ ተሳድቤ ምንም የምጠቀሙ ነገር የለም ባይዘው እና አልሳደብና ላልሳደብ እንደማለት ነው። እና ወንድምህን አምኖ ፈቅዶ ቀለበት ያረገላትን ሴት አንተ ሂደ ቀለበት አውጪ እንደዚህ አርጊ ለማለት መብት አለ? ሄዶ ነው ብቻ አላቅም። እና እኔ ወዶች እሱ አምኖበት ፈቅዶ እስካደረገ ድረስ እኛ ምንም ቤት አይደለንም። ጦልጧል እየተንጠለጠልን እንደዚህ ያድርግ ምናምን አንበላት ለሄርሜላ ማለት አሁን ፈቅዶ እስከሆነ ድረስ ምን እንደሚሉን እነሱን ማየት ነው። እውነት ለመናገር እኔ ማንም አልሳደብም ከዚህ በኋላ ማንም ሰድቤ እንትን አልልም። ግን ሄርሜላን አዎ እንደ በፊት አልሰድባትም። በቃ በፊት በጣም ብዙነት አናድደኝ ነበር። አሁን ግን አላ የተሰጣት ካራክተር ለፍቅር እስከሆነ ድረስ የፍቅር እያረጋችሁ መስዋዕት ያለው ብዬ ነው ማስበው ትላላችሁ። እና እናንተ ሳትሳደቡም እናንተ ጨዋዎች ናችሁ። አብርሃምን ስትሳደቡ እናንተ ጨዋ ናችሁ። አብርሃም ይሰደብ ሩታ አትሰደብ። እኔ ባይዘው እኔ ሴት እስከሆንኩ ድረስ የሴት ነው የምደግፈው አሁንም ቢሆን ማለት ነው። ግን አለ አይደለ አብርሃም ሲሰደብ ደስ አይለንም እኛ የቀብራራ ወዳጅ እስከሆንን ድረስ አብርሃምንም ሲሰደብ አንድ ጫፉ እንዲነካ አንፈልግም። ስለዚህ አሁን ደግሞ የሚመጣላችሁ ነገር ጠብቁ። ሰሞኑ ጌታን ብዙ ነገር ይመጣላችኋል። ከዛ እንዴት ትማራላችሁ ሁላችሁም። እና ወዳችኋለሁ። ቪዲዮ ላይክ በማድረግ ጀምሩት። ባባይ